ሰላም ውድ ቤተሰቦች እንዴት ናችሁ? ከኔ ጋር እግዚአብሔር ይመስገን አለሁላችሁ። አይ አቤልና ሄርሜላ መዋረዳችሁ፣ አይ ውልደታችሁ እንደዚህ ከመዋረድ ያውጣችሁ። ወገን ዘመድ እንደዚህ ከመዋለድ በራሱ ጣጣ በራሱ ጉድ የሚያመጣ እንትን ያውጣችሁ ማለት ነው። ፎቶ እንግዲህ ካፌ ቁጭ ብለው ፎቶ አንስተው ምናምን ፎቶ የኔ ነው፣ ድምጡ ግን አዳምጠው እንግዲህ እየተቀናበለም ሊሆን ይችላል። አፍለው ቁጭ ከዛ አንዴ እንደዚህ ብለህ ነበር፣ አንዴ እንደዚህ ብለህ ነበር፣ አንዴ መድኃኒቱን ሰጥቶ ተሻለው ብለህን ነበር። አንቺ እኮ በላስሽ ላይ ነገር እየጠመጠምሽ ነው። ማንም የተቀበለች የለ። አብርሃም አሁን ምንም የተቀበለች ነገር የለም እኮ ብትለፈልፊ ምንም በዚህ ጋር እያፈሰሰው ነው። ቆይታችሁም አስረዳን ብትሉትም እኛ ጋር እያለ ምንም ነገር የለም ምናምን ቢለውም ምንም መልስ አልሰጠው። ስለዚህ ፈተናውን እየወደቃችሁ ነው። ሩታ ግን ጀግናው አየሻት አይደል? ተረጋግታ እንዳንቺ አዲዲዲዲዲዲ ከኔ ጋር ስለነ የነበርክ ጊዜ ጤነኛ ነበርክ እንዴ? አንቺና አቤል ምን አልጋችሁ ወደዛ እንደላካችሁት ምን ይታወቃል? አስታውሳለሁ ሲለው አስታውሳለሁ እያለ ነው እንግዲህ። እንደዚህ ወንድምና የልጁን እናት አቆራልጣለሁ ያላችሁት በሙሉ ማንም ሊያምናችሁ አይቀበልም። ለማንም ብትሰጡ ማንም ሊያምኗችሁ አይቀበሉም። እኛን አያምኑም፣ እነሱ ሊያምኑ ነው ወይ ምናምን። አይ ቆይ እናንተ ታስራችሁ ስትገለፉ ታምናላችሁ እናንተ። እንደው አቤልና ሄርሜላ ዛሬ ቅለል ብለው በልቸው ግዴታ እየሄደች መጠምጠም አለባት እንዴ? እኔ እኮ ግዴታ እየሄደች መጠምጠሟ ምን ይሉታል? አንቺ እኮ እውነትም ይሄ መተቱ ያንቀዠቀዠሻል። እውነቴን ነው የምላችሁ። ፈስ ያለበት ዝላይ አይችልም ብሏል ያገሬ ሰው። ፈስ ያለበት ዝላይ አይችልም። አሁን ይህን ስበብ ይህንን እንደዚህ አድርገው በዚህ ጋር ሊወጥሉት ነው አብልጭን፣ ሌላ መረጃ እንዳያገኝባቸው ማለት ነው። ለዚህ እኮ ነው አቤል ከቡታጅራ ተነስቶ ወደዚህ የመጣው። የኛ መረጃ ሳይወጣ በዚህና ደናብረው ብለው ነው። እሱ እንደሆነ አሁን ምንም ድንግልግሉን አልወጣም። የሆነ ነገር እንትል ብሏል። ስለዚህ ይህንን እኔ አምኔ ልቀበል አልችልም ብሏቸው ቁጭ ምናምን ከኛ ጋር ከኔ ወተ ከእንዲህ ብላ ምናምን። ኧረ ተይ ሄርሜላ ተይ፣ ሴት አታሰድቢ። አሁን ራሱ እንትሎችሽ ራሱ ምን እንዳሉሽ ታውቂያለሽ? አጃቢዎችሽ ምን እንዳሉሽ ታውቂያለሽ? ለአንቺ ብር ሲሰባሰብ የሆነች ልጅ ሞተች። የዱባይ ሞታ ሬሳዋ እስካሁን አልገባም። እንግዲህ በአንቺ የተነሳ ብር እንትን እላለሁ ብላ ወይ እንግዲህ በምን እንደሞተች ግን ቆይ እስኪ አጣርቼ እነግራችኋለሁ እንጂ ለሄርሜላ ብር ሊሰባሰብ ብላ ፌንቶ ነቃለች፣ በዛው ሞተች እየተባለ ነው። ለማንኛውም የሰው ልጅ እየገደላችሁ ነው። እኛ በስደት ያለው ነው፣ አትግደሉን። ስለዚህ ውሸታችሁ የውሸት መድለጃ እየሰበሰቡ ያንጡልህ። ቀጥል አለችው ጀግናዋ፣ ቀጥል። እኛ እንደ ተንኮለኞች አይደለንም። በሰውን ቀልበን ከልድ ምናምን ምንይዝም ዝም ብለን እንትን የምንል አይደለንም። ስለዚህ እኛ ተንኮል የለብንም። ስንመጣ እኛ ቪዲዮ ምንም አልያዝንም ነው ያለ። ተንኮለኞች አይደለንም። ተንኮለኞቹ እዛው ቪዲዮአቸውን ይለቃቅሙ። እኔ ዛሬ አነጋገር ኤፍሬምን ሩታም በተረጋጋ መንፈስ በቃ እነሱን እኮ እያዳምጣቸዋል። ከዛ እነሱ ሲናገሩ እሷ ገና አስቀድማ ትንጣጣለች እንደ ተርባ ማለት ነው። ኧረ ተይ ሄርሜላ ተይ ይቅርብሽ። እንደው አሁን አብርሃም ቢመለስስ እንደው ባል ይሆነኛል ብለሽ ታስቢያለሽ? በስመ አብ ያንቺስ የሚገርም ነገር ነው። እንደው ሌላውን ተይውና እስቲ የት አለ እርግዝናሽ የት አለ የኔ እናት? እርግዝናሽን እስቲ እንየው። እሱም መውጣት አለበት። እኔ እኮ አብርሃም አንቺስ አርግዣለሁ ብለሻል ነበር፣ የት አለ ልጁ ብለህ አትጠይቃትም? እስቲ እሱንም ጠይቃት። እንዲህ እኛ ምን እናደርግ? እንዲህ የዳንክበትን ምክንያት አላወቅ፣ የታመምክበትን ምክንያት አላወቅ። እኛ እኮ በዋል ፈሰስ ሆን። እውነቴን ነው የምላቸው እናንተ በዋል ፈሰስ ነን አይደል? በነገራችን ላይ ወይኔ ልብስ አለብኝ የሚተኮስ
የሚታጠብ ነው የሚተኮስ ነገሩ ነገር ዋሎ ዛሬ እንኳን አሞኛል ትንሽ እና እላችኋለሁኝ። በነገራችን ላይ ማለት ነው ጥርሴን አሞኝ ትናንትና አስወጥቼ ነበረ። ወረኛ ሁኜ ትናንትም ሳወራ ነበር፣ ዛሬም ሳወራበት ንፋስ እየገባበት ነው ምስል ያመኛል ማለት ነው። ግን ከእናንተ ጋር ነው እንጂ እንደዚህ የማወራው ሌላ ሰው ሲያናግረኝ ጥርሴን አሞኛል ብዬ አፌን አፍኔ ነው የማወራው ማለት ነው። እውነት የለውም ብላችሁ ባዳቤ ራሱ ገርሞታል። ዛሬም አሞኛል ስትለኝ አሞኛል አሁን ስለፈልግ ብሰማኝ እኮ በሳቅ ነው የምትሞተው መቼም። እና ትናንትና ጥርሴን አስመነገልኩት እላችኋለሁ። ወይኔ እኔ ውማን እያለሁ 4 ጥርስ አስወለኩ። በቃ አሁን በድዴ መሄዴ ነው። እኔ ሙቀቱ ይሆን አላውቅም። ብታው ኢትዮጵያ ሰር እኮ አንድ ቀን ጥርሴን እኔ ኢትዮጵያ እያለሁ ጥርሴን ታመሜ አላውቅም። እኔ ሰው አመመኝ ሲል በጣም እቀና ነበረ። ለምን እንደሆነ እኔ የቀናሁበት ነገር ሁሉ ስደት ተመጣሁ በሙሉ እያመኝ ጀመር። ኢትዮጵያ እያለሁኝ አያመኝም ነበረ። እዚህ ስደት ስመጣ ግን ሁሉ ነገር እንደው ቀንቼ ይኸውላችሁ ያጎቴ ልጅ ጥርሷን ተነቅላ መጣችና ለሷ ምን ነበረ ሲሰራላት ምን ነው የኔም ጥርስ በተነቀለ አልኩኝ። ይኸው ያልኩት ነገር እና ይኸው እየተነቃቀለላችሁ ነው እላችኋለሁ። ውድ ቤተሰቦቼ ያው አንዳንዴ ያጋጥማል። እንግዲህ እኔ 5ኛ አስወለኩ ማለት ነው። 6 ተመጣው ማለት ነው። ደግሞ እናንተ ስጋ ምንድን ነው ስጋ እንዳልበላ ፈልጎ ነው እንዴ? ወይስ ሽሎ በጥብጬ ልብጠጣ ነው እንዴ? አሁን ወደ ኢትዮጵያ ስገባ ምንድን ነው የሚሻለኝ? በምን ልበላ ነው ስጋ? እኔ እኮ በጣም ስጋ ወዳለሁ እንዴ? ኧረ እኔ ስጋ አልወድም፣ ብዛት አልወድም፣ ግን በፊት በጣም ነበር የምወደው። ግን ስደት ተመጣሁ በኋላ አስጠልቶኛል። እንደው ክፍለ ሀገር ሳሄድ ወይ የሀገሬ ስጋ ተተገኘ ብዬ ነው ማለት ነው። የክፍለ ሀገር ተሄድኩኝ፣ እግዚአብሔር ተፈቀደ። እሱን እንዴት ልግጠው ነው እያልኩ ነው እንግዲህ ይችላላችኋለሁ። በፊት ጥርሴ ግጠዋለሁ፣ ችግር የለብኝም። ከዛም ምንድን ነው እና ለማንኛውም ሩታዬ ነጣ መውጣቱ አይቀርም። ሩታዬ ጀግናዋ ዛሬ ተሰብስበው አልመጡም። እንግዲህ አጃቢዎቹ አልመጡም ማለት ነው። ያቺም አቤልን ይዛ